ራስታ ይመስል ዋናው ላፍ ብሎ ነው ወጣ። ግን ለምንድን ነው ለምን መካከለኛ ተባለ? ኢየሱስ መካከለኛ ተብሏል። አዎ መካከለኛ ነው። ግን ለምንድን ነው ለምን መካከለኛ ተባለ? መካከለኛ የተባለበት አንዱ ምክንያት እግዚአብሔርና ሰውን ስላስታረቀ ነው። አስታራቂ በመካከል ነው እንደሚባል። ስለዚህ ኢየሱስ ፍጹም ሰው ፍጹም አምላክ ሆኗልና እግዚአብሔርና ሰውን አስታርቋል። እንደ አምላክነቱ ከራሱ ጋር ከባህሪ አባቱ ጋር ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አስታርቋል። ሰው ነውና ደግሞ ሰው ወክሏል። ስለዚህ ፍጹም ያስታረቀ አስታራቂ የሆነ እሱ ስለሆነ መካከለኛ ተብሏል። መካከለኛ ተብሏል ስላስታረቀ። የቅዱሳን ምልጃ ሌላ ጉዳይ ነው። እርቅ ቤዛነት ሌላ ጉዳይ ነው። እርቅ ቤዛነት የክርስቶስ ያስታረቀን ማለት ነው፣ ያዳነን ማለት ነው። ማዳኑን ማስታረቅ። እርቅ ቤዛነት የማን ነው? የዓለም ቤዛ ምናምን ማርያም የምትሉ ሰዎች በደንብ ስሙት እስቲ። ከታች አንዶቹን እያየዋችሁ ነው። እቺ ነገር ልድገምላችሁ። መካከለኛ ተብሏል ስላስታረቀ። የቅዱሳን ምልጃ ሌላ ጉዳይ ነው። እርቅ ቤዛነት ሌላ ጉዳይ ነው። እርቅ ቤዛነት የክርስቶስ ያስታረቀን ማለት ነው፣ ያዳነን ማለት ነው። ማዳኑን ማስታረቁን በዕለተ ዓርብ ፈጽሞ ቅድም ደጋግመን ስላየ ነው። ሌላው መካከለኛ የተባለበት ምክንያት ፍጹም አምላክ ፍጹም ሰው ስለሆነ ነው። ኢየሱስ ፍጹም አምላክ ፍጹም ሰው ነው። ስለዚህ መካከለኛ ነው። ምክንያቱም ፍጹም አምላክ ነው፣ ፍጹም ሰው ነው። አምላክ ነው፣ ሰው ነው። ስለዚህ እንደ ሰውነቱ ሰው ነው፣ እንደ አምላክነቱ አምላክ ነው። መካከለኛ ያሰኘው እሱ ነው። አዳምም ልጅ ያለው ክርስቶስን ነው። እግዚአብሔርም ልጅ ያለው ክርስቶስ ነው። እግዚአብሔር በዮርዳኖስ ልጅ ብሎታል፣ በደብረ ታቦር ብሎታል። አዳምም ልጅ ብሎታል። የዳዊት ልጅ ተብሏል፣ የአብርሃም ልጅ ተብሏል። ስለዚህ የአብርሃምም ልጅ እሱ ነው፣ የአብርሃምን ፈጣሪ እሱ ነው። የዳዊት ልጅ እሱ ነው፣ የዳዊት ፈጣሪ እሱ ነው። መካከለኛ ያሰኘው ሉቃስ የጌታን የዘር ሐረግ ወደ ላይ ሲቆጥር ከታች ጀምሮ ኢየሱስ እንዲያስተምር ሲጀምር እድሜው 30 ዓመት ያህል ሆኖት ነበር እንደመሰላቸው በቂ ይመስለኛል። እና ሁለቱንም ነው አሁን ይሄ ቪዲዮ አሁን የገቡትን የተከራከሩትን ሰውዬ እንግዲህ ሁለቱም ነው በማስታረቅም በመካከለኛም ጉዳይ እንግዲህ ይሄ ነው ትክክለኛ ትምህርትና ከመጠምጠም መማር ይቅደም። ዋናው ላቭ ነው ብሎ እንደ ቦምባርሊ ዝም ብሎ እንጣጥ ማለት ጥሩ አይደለም። መጀመሪያ አንብቦ በደንብ አውቆ ነው ለመከራከር መግባት። ያ በጣም የሚገርም ነገር ነው ያሳየን እና እንግዲህ ካሁን በኋላ የሚከራከር ሰው የሚኖር አይመስለኝም ማለት ነው። መካከለኛም ነው ብለዋል፣ አስታራቂም ነው ብለዋል። እና ኦርቶዶክሳውያን ቀኑን ሙሉ እንግዲህ ወንድሞቻችሁ ሶላ የሚለው የአምስቱ ሶላ የአጋንንት ነው ሲሉ ነው የሚሉት። እስቲ ዴቭ እስቲና ገባ አንተም ወይ ሞግት እና ክብር ለእግዚአብሔር ብቻ ነው ብሎ ማለት የአጋንንት ነው ብለው ሲሉ ሁለት ወንድሞቻችሁ ፈለገም ብሏል እና እንደገና ደግሞ ልደትም ብሏል። እና ክብር ለእግዚአብሔር ብቻ ከአጋንንት መሆኑን እስቲኑና አሳዩ። ዛሬ ሞግቱ ወንድሞች እዚህ ውስጥ አሉ ይሆንና በትህትና ያናግሯቸዋል። ግቡ እስቲ ኑ እና ያው ማስተካከያ ያለኝ እሺ ፈለጋ አላለ ማን ነው ልደት አላለም። ስግደት ለእግዚአብሔር ብቻ ነው እሱ አጋንንታይ ነው እንዴ? እሺ ክርስቶስ ላይ ብቻ ነው ያቆፍ ኖለስ ክርስቶስ ትንሽ አጋንንታዊ ነው። እሱ ትንሽ 10% ነው። አይ ሶላዎቹ እኮ አጋንንት ነው ብሏል እኮ አላለም እንዴ? አይ ብሏል። አቶ ጀነራል ብሏል። ቃሌ ሶላዎቹ አጋንንታዊ ናቸው እያልን አቶ ጀነራልማ ብሏል። አርቲኩሌት ሲያደርገው ግን ክብር ለእግዚአብሔር ብቻ ስለማያውቀው ስግደት ለእግዚአብሔር ብቻ ነው አጋንንታዊ ነው። ሶለስ ክርስቶስ ደግሞ ትንሽ ነው ጠብ ያለችበት አጋንንት አሁን እኮ ሊከራከር አይደል እንዴ? ከአማንሻ ስላልተመቸው እንጂ እኮ ያ እሱ ቢዚ ሆነ እኮ እንትን ለቤተ ክርስቲያኒቱ ትልቅ ያለ ነው። አጋንንት አዳም አሁናቸው እያለ ነው መሰለኝ። እስቲ ይግባ አዳም ይሻና እስቲ ይገባ። እኔ ጋር አይታየኝም። እስቲ የሚታያችሁ ሞዴሬተሮች እንትን አድርጎታል መሰለኝ፣ ፕራይቬት አድርጎታል። አይታየኝም። እኔ መምህር ደመላሽ እሸቱን ታውቃቸዋለህ? አዳምዬ ማን ነው? አቺ አላወቃቸው አሉ እዚህ። እስቲ ስማቸው አንዴ። አይ ስማቸው ይሄ እንግዲህ ወየው ይሄ በነገራችን ላይ ተቃውሞ አይደርሱም። ታውቃላችኋል? በእነሱ ትምህርት ላይ ይሄ ኢየሱስ የሚያምኑት ስለሆነ ይሄ ተቃውሞ አይነሳበትም። ይሄ
በቀጥታ ባይዘው አመለካት ነው እያለ ያለው እኮ ዜድ አስተውለው ከሆነ ገብርኤል ማለት የመላኩ ስም ገብርኤል ማለት ትርጉሙ God is my strength ወይም ደግሞ mighty of God ማለት ነው በህብሪው ማለት ነው። ጋቦር ማለት እግዚአብሔር ሰው ሆነ ሰው እግዚአብሔር ሆነ ብሎ ተረጎመው እኮ። ጋባር ማለት ኃያል ማለት ነው። እግዚአብሔር ኃያል እንደማለት ነውና ምን ነበር ያለው? አምላክ ሰው ሆነ ሰው እግዚአብሔር ሆነ። እኮ አሁን ሸዋዚን የሚለው ሰውዬ መንታ ነው። አረበኛውን የፈታው ማለት ነው። ሸዋዚን መናህም ፋሌ ሸዋዚን ምናምን ያለው ማለት ልክ እንደሱ ነው የፈታው። እዚህ ጋር ይሄ ቦታ የተባለው ለክርስቶስ ብቻ ነው አይደል የሚሆነው? ይሄ ሰው እግዚአብሔር ሆነ እግዚአብሔርም ሰው ሆነ ለሱ ብቻ ነው አይደል? ቦታ ምንድነው? እንዴት ነው ለገብርኤል የሰጡት ይሄን ቦታ? እንግዲህ አልሰጠኝም። የሀገር ነገር ይወጣበታል እዚህ ነገር ላይና ምስጋናዎቹ ላይ ዋናው ላብ ልግባ እያለ ነው አማን ሮቶሽ። ሌሎች ኦርቶዶክሳውያን ካላችሁ ግቡ። ማለት ከዚህ ቀደምም ምናልባት ማን ነው የሚባለው የሆነ ዶክተር እዚህ ሚዲያ ላይ መጥቶ ሲናገር የነበረው ነገር ነበረ። ማለት ይሄ ለፍጡራን ምስጋና ይገባል የሚለው ነገር ላይ ፍጡራንን ዝማሬ ይገባቸዋል አለና ምስጋና ይገባቸዋል አለና የዳዊት ጠቀሰና ከዛ ጭራሽ በአዲስ ኪዳን ምናምን ብየስጠይቀው ጌታ ኢየሱስ ይሄ የተራራው ስብከት ብፁዓን ብሎ የሚለውን ይሄው ጌታ አመሰገነ ዘመረ አለ ማለት ነው። ማለት ይሄው አለና ዶክተር አረጋ አይደለ ሙለታ ዶክተር አረጋ እንግዲህ ጌታ ኢየሱስ ክርስቶስ ለፍጡራን እንደሚያመሰግን አሁን የጸጋ ዝማሬ የጸጋ ስግደት የጸጋ ምስጋና ምናምን ብለው የሚሉትን ሰው ለቅዱሳኑ ብቻ እነሱ ቅዱሳን ብለው የሚሏቸውን ማለት ነው። ሰው ብቻ አይደለም የሚያረጋው ሰው ለቅዱሳኑ ይዘምራል ብቻ አይደለም። ኢቭን ክርስቶስ ራሱ አምላክ ራሱ ለፍጡራን የጸጋ ዝማሬ ይዘምራል ብለው ተናገረ ማለት ነው። አሁን ደግሞ የሰውዬ አብ ራሱ ገብርኤል አለ ብቻ አይደለም አሁን ያለው ባይዘው የተገኙ የምስጋና ቃላቶቹ በሙሉ ከአብ ናቸው አለ። አብ ማርያምን ምን ያረጋል ነው እያለ ያለው ያመሰግናታል። ስለዚህ ኦሬዲ በእነሱ ቋንቋ የጸጋ ብለው ነው የሚሉት፣ ግን ዞሮ አብም ቢሆን ያመልካታል ነው። ለማን? ለማርያም። ዲስ እንግዲህ ከዚህ በላይ ዶሚኒክ የሆነ አስተምህሮ የለም ማለት ነው። የሰው አልቆባቸው ጭራሽ እግዚአብሔር ለፍጡር ያመሰግናል ለፍጡር እንትን ያረጋል ብለው ተናገረ ማለት ነው። እንዲህ አይነት ፍጡራንን ሲያመሰግኑ ወይም እግዚአብሔር ሲያመሰግን እግዚአብሔር ያመሰግና ያለው የሚቀበለው ማን ነው? በእነሱ ያው ፍጡሩ ነው። ኦኬ ያው እንግዲህ ማርያም ናት እየተቀበለች ያለችው። ዋው ምስጋና ከአብ ዘንድ ነው የተላከላት ምስጋና ማለት ነው። እንደዛ ነው። ቃላቶቹ ሁሉ የአብ ናቸው እኮ አለ። ደግመህ ይኸው ዜድ አንተን በቃላቶቹ ሁሉ የአብ ናቸው አለ። ስለዚህ እሱ አመስግኗታል። ማን? ገብርኤል አሉ። እንግዲህ የተላከውም ለምስጋና ነው። ይሄን ብለህ አመስግንልኝ ብሎ አብ ባደራ መልኩ ምስጋናውን ይሰጠዋል ማለት ነው። ለማን? ለገብርኤል። ይሄንን ብለህ አመስግንልኝ፣ ይሄንን በልልኝ ብሎ በውክልና አብን ወክሎ መጥቶ ብሎ አለለት ማለት ነው። ለአብ አለለት ማለት ነው። ከአብ የተሰጡ ናቸው አለ። ደግመህ ልትከፍተው ትችላለህ። መጨረሻ ላይ ያለውን ሰሙታላችሁ። ኧረ ምን ሌላም አለ ስልህ ሌላም አለ እኮ ሌላም አለ ስልህ እንስማው። ከይቅርታ ጋራ ቪዲዮ ልክፈት። ለምን መሰላችሁ? አንዳንዴ ውሸት ነው ምናምን የሚሉ ከታች ሊኖር ስለሚችል አእምሯቸው ያልጸዳ ሰዎች ቪዲዮ በከፍት ደስ ይለኛል። እንትኑን ዞር። ኦኬ እሺ፣ ጥሩ። ኢየሱስ የተወለደው ያለ ዘር ማለቱ እዚህ ጋር ያለ ወንድ ዘር ለማለት ፈልጎ መሰለኝ። እንደዛ ወንድ ዘር ፈልጎ ነው፣ ግን ያለ ወንድ ዘር ግን እንትኑ ራሱ እንትኑ በጣም ትክክል አይደለም። አሁን ከአብ እንግዲህ ኦፍኮርስ ቅድመ ዓለም በመለኮቱ ከአብ ተወልዷል፣ ከድህረ ዓለም በስጋ ከማርያም ከመወለዱ በፊት ማለት ነው። ግን ሁለቱም ንጽጽር ውስጥ የሚገባ አይደለም።
ለምን እንዳነጻጸሩት አያውቅም። አይ ቲንክ የአብ ልጅ ሲባል እንኳን ምን ማለት እንደሆነ ያወቁት አልመሰለኝም። መቀዳደም በሌለበት የሚለው ኮንሴፕትም የገባቸው አልመሰለኝም። በስጋ መገኘቱ ከማርያም ነው፣ ግን ማርያም ኖራ ነው ከዛ በስጋ ከሷ የተገኘው። ቅድመ ዓለም ግን አብ ኖሮ አይደለም ወልድን የወለደው። ኦኬ ወልድ ሳይወለድ የኖርበት ጊዜ የለም፣ አብ ወልድን ሳይወልድ የኖርበት ጊዜ የለም። የመውጣትና መውለድ የሚለው ኮንሴፕት ሰውየው የገባው አልመሰለኝም። ለዛ ነው ንጽጽር አድርጎ ሁለቱን ያመጣው ማለት ነው። እና ያለ ወንድ ዘር ብለን ስንል ማለት ያለ ወንድ ዘር እንጂ ያለ ዘር ልንል እኮ አንችልም። ዘርን ተካፈለ እሱን ለማለት ነው የሚሆነው። እንደዛ ማለቱ ያለ ዘር ሲል ያው ያለ ወንድ ዘር ለማለት ፈልገው ነው ብለን እንደዛ እንረዳው ብለን ነው። ለማስጠጋት ራሱ ይቸግራል ነው ዜድ አሁን እሳቸው ያሉትን ልክ ነው። በቃ ዮሴፍን ኤክስክሉድ እያደረገ ነው ያለው ብሎን አጠቃቅተን እንረዳው። ግን ስቲል ነው ለአብ ያንን ፍሊፕ ሳይዱ መገልበጥ አንችልም። እሳቸው ባመጡት አናሎጂ ማለት ነው። እና ያለ ዘር ተወለደ ሲባል ከቅድመ ዓለም አብና ወልድ ያላቸውን ሪሌሽን በዘርና ያለ ዘር እያልን ነው የምናወራው። አናወራም እኮ እንደዛ። ለዛ ነው የማይመጣው። ሜሬሎጂውን አጉል ከክሩን ሊለጠጥ ከሚችለው በላይ ነው ለጥጠው የሚያወሩት እዚህ ሲያወሩ ማለት ነው። ማለት ይወራለታል ወይ ነው የአብ ዘር ምናምን እየተባለ ይወራለታል ቅድመ ዓለሙ ራሱ። ስለዚህ ምድር ላይ ያለ ከምንም ዘር እየተባለ ፊሊፒሳይዱ ሊሰራራሽ እንዴት ዘር ብለው አብ ዘር ይላሉ? ባህሪ ነው የምናወራው፣ ስለ ኢሰንስ ነው የምናወራው። እሱን እኮ ነው ዲስቶርሽን አለ፣ በጣም የተምታታ ነው። ፊት እንትን ማያረግ ነገር ነው ሲጀመር ለንጽጽር ያቀረቡት። ግን ኮሜንት ላይ ምን እየሰማው ነው አማንዬ ከማርያም ዘር አልተካፈለም የሚል ነገር ታዩ መጣልኝ። አይ ልክ ነህ። ቤተ ጋሚ አትበሉ። እኔ ራሴ አልገባኝም ነበረ እና እኔ አሁን ነው የገባኝ። ቪዲዮውን ልክ ሳየው ነው ያየሁትና ሌላ ሩም ላይም እንደዚህ አትጻፉ ቅዱሳን ማለት ወንጌላውያን ከሆናችሁ ማለት ነው። እዚህ እንደዛ ተርጉ። እኛ አሁን ምንድነው የምንሞግተው? ሐሳብ ነው የምንሞግተው እንጂ አለባበስ አንሞግተው። እና እነሱ ደግሞ የእምነታቸውን ለምሳሌ ልዩም እንትንም ሊሆን ይችላል ይሄ ነገር በቤተ ክርስቲያኒቷ ለምሳሌ እኚህ ሰው ወይ ሊቅ መሆናቸውን ወይም ደግሞ የሆነ አንድ ደረጃቸውን የሚያሳይ ነገር ሊሆን ስለሚችል አታድርጉት። ኦኬ፣ እሱ ሰምቶ እስኪመጣ ኤፍዬ አማኒሻ እና ሙሌ ክብር ለእግዚአብሔር ላይ የምትጨምሩት ነገር ካለ በተለይ እንግዲህ ኦርቶዶክሳውያን ብትገቡ በጣም ደስ ይለን ነበረ። ይሄ ትልቅ እድል ነው። በጣም የምንወዳቸው እኛ እንግዲህ እምነታችንን ዲፌንድ ሊያደርጉ ይችላሉ ብለን እነዚህ ወጣቶች ወንጌል ለነሱ አስረክበናል እና የሚሞግቱ ናቸው። ኑና እስቲ ሞግቱ። ሂድ ከማንሻ ክብር ለእግዚአብሔር ብቻን መከራከር አልነበረባቸውም። ያው ከፕሮቴስታንት ከሆነ እየተነሳ ያለው አንድ ነገር ግዴታ ስህተት ሊሆን ይችላል ወር መከራከር አለብን ብሎ ካላሰቡ በስተቀር ማለት ነውና ክብር ለእግዚአብሔርን ቅድም ጸሎት ከብቷል። ትርጉሙን አያውቀውም፣ ግን መቃወም እንዳለበት ያውቃል። ሪፎርመሮቻችን ምን ላይ ቆሞ ይሄንን አርቲኩሌት አድርጎ ሲቃወሙ እንደነበረ አያውቅም። ግን በቃ እነሱ ተቃውሞት ከሆነ ትክክል መሆን አለበት ብሎ ለመቃወም ብቻ ሲሆን እየሮጠ ሲመጣ እናያለን። ሶ ዴፊኒሽኑን እወቁት መጀመሪያ። ከሶለስ ክርስቶስ በኋላ ነው የሚመጣው፣ ሲመጣ ማለት ነው። ከሶለስ ክርስቶስ በኋላ ነው የሚመጣው፣ በክርስቶስ ኢየሱስ ብቻ ከሚለው በኋላ ማለት ነው። ስለዚህ በክርስቶስ ኢየሱስ ብቻ የሆነው ያ የቤዞስ ስራ፣ ያ መካከለኝነት ስራ
ቶታል ግሎሪውን አጠቃላይ ክብሩን መጨረሻ ላይ የሚያመጣው ለእግዚአብሔር ብቻ ነው። በክርስቶስ ኢየሱስ በኩል ለሆነው ስራ ሰዎች ክሬዲት ሊወስዱ ሊመጡ አይችሉም ነው። በዚህም ምክንያት እግዚአብሔር ብቻ ነው የሚከብረው እያልን ያለ ነው። ከዛ ዲያቆን ዘማርያም እንደሚያደርገው አይ ቲንክ አይኦታ ላይ ነው ሰርች የሚያደርገው። አንዳንድ ጥያቄ ስናነሳበት ሰርች ያደርጋል ቃላትን። ከዛ ተመሳሳይ ቃላትን ሰብስቦ ሲያመጣለት አውድ ይኑረው አይኑረው ቪዲዮ ይሰራበታል 46 ደቂቃ ማለት ነው። ልክ እንደዛ ኦኬ ክብር የሚል ቃል ካለ ኦኬ ብቻ የምትሏን ለማፍረስ ክብር የሚል ቃላት የገቡባቸው ቦታዎች እስቲ እየሮጥን ሄደን ቼክ እናድርግ። እሺ እስቲ ቼክ አድርጋ አይኦታ ላይ ገብተህ ቼክ ስታደርግ ምን ተገኘ? እናትና አባትን አክብር ይላል። ይሄው አየ እናትና አባትን አክብር የሚል ካለውማ ብቻ የምትለዋ ቃል ወደቀች ማለት ነው። ወይ ማጋኑ ማለት አሁን ነው። በቃ አፈረስከው፣ አሁን አፈረስከው። ሽማግሌውን አክብር ይላል ጢሞቴዎስ ላይ። ይሄው ሽማግሌ ይከበራል እና ክብር ለእግዚአብሔር ብቻ የምትሉ ስህተት ነው። ኦ ማጋኖ ዋው! በጣም እኮ ነው ያፈረሳችሁት። አሁን እንዴት እንገነባዋለን? ይሄንን እንዳይነሳ አርጋችሁ እንደ ኢያሪኮ አርጋችሁ እኮ ነው ያፈረሳችሁት። እስቲ ፈረሰ እያላችሁ ጴንጤዎች አይደለም ኦርቶዶክሶች ብቻ እስቲ ፈረሰ እያላችሁ ጻፉ። ይሄው እናትና አባትን አክብር የሚል አለ፣ ሽማግሌውን አክብር የሚል አለ፣ አክብር የሚል አለ። ኢሳይያስ ላይ ደግሞ ክብሬን ለሌላ አልሰጥም የሚል አለ። ፈረሰ በሉ ኦርቶዶክሶች ከታች። በጣም አይደል እንደምታፈርሱት? አፍራሽ ብያለሁ አለ ማን ነበር ያኛው የፕሬዘንሱ ሰውዬ? ፈረሰ በሉ እስቲ አንዴ በእኛ ቅላጼ ላይ ፈረሰ እያላችሁ ጻፉ። ፐ አይደለም ፐ። ኤኒዌይስ አያችሁ አሁን ዴፊኒሽኑን ቅድም እኛ ስናመጣ ዴፊኒሽኑን ስናመጣ በሶለስ ክርስቶስ አድርጎ ነው ወደ ሶሊድ ዲዮ ግሎሪያ የሚመጣው። በክርስቶስ ኢየሱስ ብቻ አይደለ? ማንም የሞተልን የለም፣ ማንም የሰቃየልን የለም፣ ማንም ለሰው ልጆች ኃጢአት መስቀል ላይ ተንጠለጠለ የለም። ማን ነው? ክርስቶስ ብቻ ነው። መካከለኛውስ እሱ ብቻ ነው። አስታራቂውስ እሱ ብቻ ነው። በዚህ ምክንያት የስሉስ አሃድ ፈቃድ ስለሆነ የተከወነው በመጨረሻም ክብሩ ለማን ብቻ ይሆናል? ጻፉልኝ ምዕመናን ከታች። በዚህ ምክንያት ሰው ስላልሰራው መዳናችንን ከጫፍ እስከ ጫፍ መዳናችን በእግዚአብሔር ብቻ ተሰርቶ ያለቀ ስለሆነ ክብሩ ለማን ብቻ ይሆናል? ምዕመናን ጻፉ ከታች። ክብሩ ለማን ብቻ ይሆናል? የስ ለእግዚአብሔር ብቻ ይሆናል። ክርስቶስ መካከለኛ በመሆኑ ክብርን የሚወስድ መልአክ የለም። ክርስቶስ መስቀል ላይ በመንጠልጠሉ ክብርን የምትወስድ ማርያም የለችም። ኦኬ። ክርስቶስ በደሙ ቤዛነት ለሰዎች ልጆች ኃጢአት በማድረጉ ምክንያት ክብርን የሚሻሙ ቅዱሳን የሉም። ስለዚህማ ክብር ለእግዚአብሔር ብቻ ይሆናል ነው። this is the definition። መጣ እናትና አባትን አክብር ይላል ትለኛለህ እንዴ? ሽማግሌውን አክብር የሚል አለ። ስለዚህ ሶሊድ ዲዮ ግሎሪያ ይፈርሳል ትለኛለህ? እንዴት እናስገባባችሁሽ? እንዴት ላስገባብህ አለ ገቢ ጉተማ። እንዴት እናስገባባችሁ? this is the definition። ይሄ ነው። ና ፒስ ላቨር ሲገባ ሉተር እንደዛ አላለም ይለኛል። የሉተርን እጄ ላይ ይዤዋለሁ። ና ግባ፣ ፒስ ሜከር ግባ፣ አለዚያ ቦልካለሁ ካልገባ። ና ግባ እና ሉተር እንደዛ ሶሊድ ዲዮ ግሎሪያ እንደዛ ያልፈታበትን አውጣና ሳይኝ። ና ግባ። 10 ሰከንድ ሰጥቻለሁ፣ አለዚያ ትቦለካለህ። ግባ። ከዛ ቪዲዮን እናጫውተዋለን። ኦኬ ደናውን ፒስ ሜከር ፒስ ሜክ እያረክ ትቆያለህ እዛው ቤት። ቻው ብሎክ። ስለዚህ እዚህ በማስረጃ ነው የምታወሩት እኛ ቤት ማለት ነው። አይ ሪፎርመሮቹ እንደዚህ አላሉም፣ አይ ዴፊኒሽኑ ይሄ አይደለም፣ አማን አንተ ባልክበት አይደለም የሚመጣው፣ ኢቭን ሶለስ ክርስቶስን ተከትሎ አይደለም የሚመጣው ሶሊድ ዲዮ ግሎሪያ፣ አማን ስቴፑን አብላሽታል ብላችሁ የምታስቡም ንጉሩ። እኔ ሪፎርሜሽን መጽሐፍት አሉኝ፣ አውጥቼ አሳያችኋለሁ።
ኦኬ እስቲ ጆሮ ያለው ይስማ። ቪዲዮን ከዜድ ጋር እንቀጥል። አንሳ፣ ሚውቱን አንሳ። እሺ አንተ ባልከው ነው። አሁን ያው እዛም ቤት እኮ እያንኳኳ ነው ምስጋናም ክብርም ለጌታ ብቻ ነው የሚል ነገር በጳጳሱ ቤትም እየተንኳኳ ስለሆነ እስቲ እንስማው። እስቲ ለማርያም አንሰግድም፣ ባህሪ ለሱ መስገድ ብቻ ነው። የኛ ባህሪ ለሱ ውዳሴ፣ ዝማሬ፣ ቅኔ መስጠት ብቻ ነው የኛ ባህሪ፣ እንደዚያ ነው። ስለዚህ አሁን እኛ የሚገርማቸው ነገር ሰዎች ሲያመሰግኑን በውስጣችን ደስ ይለናል። አንዳንድ ጊዜ ምናልባት ሰዎች ሲሰግዱልን ደስ ይለን ይሆናል። ራሳቸው ዝቅ አድርገው ሲሰግዱልን ደስ ሊለን ይችላል እና ይሄ ሞኝነት ነው። ይሄ ከምን የመጣ ነው ብንል አዳም ሔዋን አምላክነትን ፈልገው ትእዛዝን ጣሱ። አምላክነትን በመፈለግ ነው ትእዛዝን የጣሱ። አምላክነትን መፈለግ ማለት ለአምላክ የሚገባውን ሁሉ ለራስ ማድረግ ማለት ነው። ስለዚህ ያን ፈልገው ሳይሳካላቸው ቢቀርም ፈልገው እንደነበር ይናገራል የእግዚአብሔር ቃል። ስለዚህ አሁን ዛሬ ሲያመሰግኑን ልክ እንደ መለኮት እንደ ፈጣሪ ደስ የሚለን የዚያ በሽታ ነው። የዚያ በሽታ ስለተላለፈብን ነው እንጂ ሉቃስ ሲያመሰግኗችሁ አልቅሱ ነው የሚል። ሲያመሰግኗችሁ አልቅሱ እንጂ እኛ የማንጠቅም ባሪያዎች ነን። የሚገባን እና ያደረግነው እኛ ለኛ ምስጋና አይገባም በሉ አልቅሱ። ከነስሙ ውዳሴ ከንቱ፣ ምስጋናን መፈለግ ከንቱነት ነው። ስለዚህ ዋናው ውዳሴን መፈለግ፣ ምስጋና መፈለግ። ለማርያም አንሰግድም፣ አሬ ለሱ መስገድ እንትን ነበረ እኮ ቻሌንጅ ነበረ እዚህ ቲክቶክ ላይ ታስታውሳላችሁ? ለማን ሰግዳለሁ የሚል ጻፉ ኮሜንት ላይ። ለማን ሰግዳለሁ የሚል ቻሌንጅ ነበር ታስታውሳላችሁ? እዚህ ግን ለዛ መስገድ ሞኝነት ነው። ኢቭን ያገናኙበትን መንገድ ግን በጣም ተመችቶኛል። እሱ ላይ አወራበታለሁ። እዚህ ቻሌንጅ ተከፍቶ ነበር። ለማን ሰግዳለሁ የሚል ነው። እስቲ ለእገሌ ሰግዳለሁ የምትሉ 10 ጊዜ ኮፒ ሊንክ አድርጉልን፣ መናፍቃን ይቃጠሉ ምናምን የሚል ቻሌንጅ ተከፍቶ ነበረ። ግን እዚህ ጋር ሌላ ሲወራ እናያለን ማለት ነው። ቅድም ያገናኙበትን ላይን ተመልክታችኋል። ግን እንደው ደስ ይለናል ሲሰገድልን፣ ሰዎች ዝቅ ብለው ሲሰግዱልን ምናምን በልባችን ደስ ይለናል። እሱ ግን ከንቱነት ነው አለና ያ ከንቱነት ከምን ጋር ይገናኛል አሉ? እባቡ መጥቶ ሔዋንን ያሳተበትን አዳምና ሔዋን የሳቱበትን ያንን ቶፒክ ነው ያመጡት። ልክ እንደ እግዚአብሔር ትሆናላችሁ፣ ያቺ ቲቢት አለችብን። ስለዚህ ሲሰገድልን መውደድ፣ እንደዚህ ለሰው ለፍጡራን መደረግ የእባቡ ትምህርት ነው ነው ባጭሩ ያሉት። እንደዛ ነው የሚገባኝ። የእባቡ ትምህርት ከንቱ ነው። እንደዛ ነው ያሉት። ወይ ኢሚዲየትሊ ከንቱ ነው የሚለው የሚያብራሩት ሰይጣን መጥቶ ሔዋንና አዳምን አሳተ። ያሳተበት እንትን ደግሞ እንደ እግዚአብሔር ትሆናላችሁ። ለምን? ስግደቱን የሚቀበል ማን ስለሆነ? እግዚአብሔር ብቻ ስለሆነ እዛ ጋር አዳምና ሔዋን ደግሞ ያንን አይነት ምን ፈለጉ? መከበርን ፈለጉ። ያ ደግሞ ከንቱ ነው፣ ከንቱነት ነው አሉ ማለት ነው። ከንቱነት ነው አሉ። ስለዚህ የእባቡ ምክር ነው ይሄ። መልአክና ፍጡር ባያችሁ ቁጥር ሮጣችሁ ሄዳችሁ የምትንበረከኩት ነገር ስራችሁ የእባቡ ሐሳብ ነው ማለት ነው። ያማን ባይዘወይ ክብር ለእግዚአብሔር ብቻ የሚለውን ነገር በሙሉ የሚቃወሙት ሌላ ነገር መጨመርም ስለሚፈልጉ ነው። አሁን ክብር ለእግዚአብሔር ብቻ የሚለውን ነገር የማይቀበሉት ግልጽ በሆነ መንገድ ክብር ለሌላው ይገባል ብለው ለማለት ነው። እሱንም ኢቭን እንዲሁ የጸጋ ነው ምናምን ከእግዚአብሔር ጋር በተስተካከለ መንገድ አይደለም ይላሉ እንጂ በመጽሐፍቶቻቸው በግልጽ ከእግዚአብሔር ጋር የተስተካከለ ክብርን ለፍጡራን እንደሚሰጡ መጽሐፍቶቻቸው በግልጽ ይናገራሉ። ለምሳሌ ይደልወሙ ክብረ ፈጣሪ ለሉ ክልቱ ፍጥረታት እስመ ታሪዮም በክብሮሙ ብሎ ለመስቀልና ለማርያም መስተብቆ የሚባል መጽሐፍ ላይ ክብርን ይገባቸዋል። ምክንያቱም የፈጣሪ ክብር ነው የሚለው የፈጣሪ ምስጋና ይገባቸዋል ይልና ምክንያቱ ሲባል ከእግዚአብሔር ጋር ተስተካክለዋል፣ ከእግዚአብሔር ጋር
እኩል ሆነዋል ነው የሚለው። ስለዚህ የሚገባቸው የጸጋ የምናምን ሳይሆን የእግዚአብሔርን ክብር ይገባቸዋል ይላል። ለነዚህ ፍጥረታት ለመስቀልና ለማርያም በጸሎተ ዘውትር ላይም እሰግድ በሚለው ላይ እሰግድ ለአብ እሰግድ ለወልድ እሰግድ ለመንፈስ ቅዱስ አሐቲ ስግደት ብሎ እሰግድ ለእግዚእትነ ማርያም ድንግል ወላዲተ አምላክ እሰግድ ለመስቀል እግዚእነ ኢየሱስ ክርስቶስ ይላል። በስብሐት ላይም ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ካለ በኋላ ስብሐት ለእግዚእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀል እግዚእነ ኢየሱስ ክርስቶስ ይገባሉ ማለት ነው። ምስጋናም ስግደትም ላይ ይገባሉ። አብ ወልድ መንፈስ ቅዱስ በተመሰገኑበት በዛው አንቀጽ ላይ በዛው ስፍራ ላይ መስቀልና ማርያም ይገባሉ። በዛው ስግደት ለአብ ለወልድ መንፈስ ቅዱስ በተባለበት ሁለቱ ፍጡራን ተብሎ የተባሉትን እነዚህ ይገባሉ ማለት ነው። ስለዚህ የእግዚአብሔርን ምስጋና የእግዚአብሔርንም ክብር ለፍጡራን ይገባል ብለው ያምናሉ። አክቹአሊ የጸጋ ማለትም አምልኮ አይገባቸውም በባህሪያቸው፣ ግን ደግሞ እግዚአብሔር እንዲመለኩ ፈቅዷል ማለት ነው። ሰጥቷቸዋል። አምልኮ በባህሪያቸው የተገባቸው አይደሉም። ነገር ግን ተመለኩ እኔ ፈቅጃለሁ ብሎ እግዚአብሔር እንዲመለኩ የሆነ ቀን ከ30ው ቀን አንዱ ቀን ለነሱ ተሰጥቶ ከዛ የሚሰገድላቸው የሚዘመርላቸው የሚመለኩበት ቀን እግዚአብሔር ፈቀደ። ይህንን ደግሞ ከባህሪያቸው መመለክ የሚገባቸው ሆኖ ሳይሆን እግዚአብሔር እንዲመለኩ ስለፈቀደላቸው ነው። ሌላው እግዚአብሔርን እንግዲህ ቅድም አማኒም እንዳለው እኛ የምናምነው ያዳንን በቅዱስ አጠራሩ እግዚአብሔር ነው ብሎ ይሄም እንደራሱ ሐሳብና ጸጋ መጠን እንጂ ደስራችን መጠን አይደለም። እግዚአብሔር ነው ያዳንን። ያ ደግሞ በክርስቶስ እንደሆነ መጽሐፍ ቅዱስ ይናገራል። ስለዚህ ከማዳን አንፃር እግዚአብሔር ነው ያዳንን። እግዚአብሔር ስላዳንን ክብር ለእግዚአብሔር ብቻ ብለን እኛ ያዳንንን እግዚአብሔር ብቻ ብለን ስለምናምን ነው ባይዘወይ ክብሩንም ለእግዚአብሔር ብቻ የምንለው እኛ በክርስቶስ ብቻ ዳን ብለን ስለምንል ነው። እነሱ ግን በነገራችን ላይ ያዳኑ ሌሎች አካላት አሉ ብለው ስለሚያምኑ እነዛ አካላት ማዳን ላይ ስለተሳተፉ ማዳን ላይ ሱታፌ ስላላቸው ማዳን ላይ ጣልቃ ገብነት ስላለ ማዳን ላይ እነሱ ስላሉ ያው ምስጋናውም ላይ ይኖራሉ ነው። እንግዲህ በእርግጥ ማዳን ላይ ካሉ ምስጋናውን ላይ መኖራቸው ግድ ነው። ማዳን ላይ የሉም ነው ትልቁ ነገራችን እንጂ በእርግጥ እነሱ እንደሚሉት ፍጡራን የሚያድኑ ከሆነ ማዳን የሚችሉ ከሆነ የቤዛነት ስራ ካላቸው አሁን ነይ ማርያም ቤዛ ነሽ አሉ ለዓለም ተብሎ የሚዘመረው በእርግጥም ቤዛ ሁና ከሆነ ለዓለም ቤዛ ሁና ከሆነ ልክ ነገረ ማርያም ላይ እንዳለ በማስረጃ ማቅረብ ይቻላል። ባይዘው ነገረ ማርያም ላይ ማርያም ለፍጡራን መጽደቂያ ለፍጥረት ሁሉ መጽደቂያ እንደሆነች በገሃነም ላሉ ሰዎች እንደሞተችና በሞቷ እንዳዳነች ተጽፏል። በእርግጥ በሞቷ አድና ከሆነ በእርግጥ ለፍጥረት ሁሉ መጽደቂያ ሁና ከሆነ ይሄ እውነት ከሆነ ምስጋና መቀበሏ ግድ ነው፣ የማይቀር ነው። ግን እኛ እያልን ያለነው ይሄ ትክክል አይደለም ነው። አታድንም ነው። አልሞተችም፣ ለሰው ለማዳን አልሞተችም፣ ቤዛ አልሆነችም፣ የፍጥረት ሁሉ መጽደቂያ አይደለችም ነው ክርክራችን። እዛ ላይ ከተስማማን ለፍጥረት ሁሉ መጽደቂያ አይደለችም በሚለው ከተስማማን ክብርም አይገባትም። አይ መጽደቂያ ናት የሚለው ከተስማማን ደግሞ ክብር ይገባታል። እና ኢቭን ለገድለ ገብረ መንፈስ ቅዱስም ለምሳሌ በትልቁ ካደረከኝ አስቼ ይሄንን ባሳያችሁ ደስ ይለኛል። ኦኬ አይ ቲንክ ይታያል አይደል? ይሄ ይታያል፣ ይነበባል። ያ ምንድነው የሚለው ለተክለ ሃይማኖት? ይሄ እንግዲህ ገድለ ተክለ ሃይማኖት ነው። እዚህ ቦታ ላይ እንደዚህ ይላል፣ ጌታን በስራ ሁሉ እንሆ እኔን ተከተልክ ወዳጄ ሆይ አሁንም በመንግስተ ሰማያት መንገስን ከኔ ጋር እንድትተካከል በሞቴም ልትመስለኝ ይገባል ብሎ በጴንጤናዊ በጲላጦስ ዘመን እኔ ሰማዕት ሁኛለሁ። እንግዲህ እግዚአብሔር ክርስቶስን እንደ ሰማዕት ነው የሚቆጥር። ሰማዕት ሁኛለሁና ነገር ግን ከጠላቱ እጅ አዳምን አድነው ዘንድ እጆቼን እግሮቼን በመቸንከር በመስቀል እንጨት ላይ ሞትኩ እንጂ እንደ ሰው ሁሉ የሞትኩ አይደለሁም ብሎ በመንግስት ሰማያት እንድትተካከል በሞቴም ልትመስለኝ ይገባል። በመንገስ ማለት ነው። በመንገስም ማለት እኔ ጋር እኩል እንድትነግስ፣ አማርኛው እንደዛ ነው እንግዲህ ምናልባት ወይ አማርኛ ላቅ ይሆን አላውቅም።
በመንግስተ ሰማያት መንገስን ከኔ ጋር እንድትተካከል ነው የሚለው። እንድትተካከል በሞቴም ልትመስለኝ ይገባል። ስለዚህ እንግዲህ ይሄንን ነገር ላነሳባችሁ ነው፣ ይቅርታ አድርጉልኝ። በተቅማጥ ሞት መሞቱ እንደ ስቅለቱ እንደሚቆጥርለት ነግሮታል። ያ ተቅማጡ ደግሞ ኦልሬዲ በዛ የሚሞቱ ሰዎችም እንደሚድኑ ኢቭን ስጋው ደግሞ ባይቀበሉ ከታች ይናገራል እንደሚድኑ ነግሮታል ማለት። ስለዚህ ተክለ ሃይማኖት ኦልሬዲ በመሞት ልክ ክርስቶስን መምሰል አለበት። ለምን? በመንገስ ከሱ ጋር እንዲመስል ወይ እንዲስተካከል፣ በመንግስት ሰማያት እንዲስተካከል። ሞቱ ኦልሬዲ የሱ ሞት የክርስቶስ ሞት ሰዎችን እንዳዳነ ሁሉ የተክለ ሃይማኖትን ሞትም ከስቅለቱ ጋር የተስተካከለ ሰዎችን የሚያድን ሆኖ ተገኘ ማለት ነው። ስለዚህ ማዳኑ ላይ ኦልሬዲ ክርስቶስ የከፈለውን ዋጋ እንዲከፍልና ልክ ክርስቶስ መጽሐፉ እንደሚለው ሰማዕት ነው የሚለው ተክለ ሃይማኖትም ሰማዕት ሆኖ ይሞትና ሞቱ ደግሞ ሰዎችን ለማዳን የሚጠቅም ይሆንና ከዛ በመንግስት ሰማያት ደግሞ መንገስን ደግሞ መተካከልን ያገኛል ማለት ነው። ስለዚህ ማዳን ላይ ይሳተፋሉ። ከዛ በኋላ ማዳን ላይ ይሳተፋሉ፣ ክብር ላይም ይሳተፋሉ ማለት ነው። ማዳን ላይ አላቸው አስተዋጽኦ፣ ያድናሉ። ከዛ ክብሩ ላይም ይሳተፋሉ ነው። ስለዚህ የኦርቶዶክስ ቴዎሎጂ በዚህ ዙሪያ ላይ እንደዚህ ነው። እኛ መዳን የእግዚአብሔር ነው፣ እግዚአብሔር ነው የሚያድነው። እግዚአብሔር በልጁ በክርስቶስ ኢየሱስ መዳንን ወደ ዓለም አምጥቷል ብለን እንላለን። ቅድም ሰውየው ሲናገር የነበረው አብም ልጁን ሰጥቷል፣ ማርያምም ልጇን ሰጥታለች ብሎ ነው ሲናገር የነበረው። ተመልከቱ እንግዲህ ማርያም አብ የሰጠውን ልጅ ከሚቀበለው ዓለም ሳትሆን ለዓለሙ ልጇን የምትሰጥ ናት። መጽሐፍ የሚለው እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለሙ እንዲሁ ይወዷል ነው የሚለው። ለዓለም የሰጠው እግዚአብሔር ነው። የሚሰጠው ዓለም ወይ ደግሞ ተቀባይ ከሆነው ዓለም መካከል ያለች ናት ማርያም። ባይዘወይ ማለት እግዚአብሔር ለዓለም ሰጠ ሲል ኦልሬዲ ለማርያም ግን አይመለከትም ልንል አንችልም። ኢቭን ከሚድኑት ከሚቀበሉት ዓለም ተሰጠው ከሚባለው ዓለም መካከል ያለች ሰው ናት ማርያም ማለት ነው። እነሱ ግን ከዚህ ያወጧትና ጭራሽ ተቀባይ ከሆኑ ዓለም እንደዛ ነው የሚለው። መወገዝ የለበትም። ይሄን ያልጠበቀ ጳጳስ ምን ይጠብቃል? ይሄው እግዚኦ የሚያሰኝ ነው። ማርያም ከሌለች ኢየሱስ የለም። ማርያም ደግሞ ዓለም አይድንም። እንዲህ አይባልም በፍጹም በምንም ተአምር። ይሄ ክህደት ነው። እመቤታችንን ስለወደድን እንደፈለገ ቢያረጉን በቃ እሺ ብለን መቀበል አለብን እንዴ? በኢትዮጵያ ቤተክርስቲያን እንዲህ ሲሰበክ አንድም ሰው አስተያየትም ኮመንትም አልጻፈበት። ዝም በቃ በኢየሱስ እንመን የሞተልን እንወቅ ሲባል እኚህ በጣም ድንቅ ሰው ናቸው በእውነቱ። በጣም አንዴ ድገሞ። በስመ አብ የሚገርሙ ናቸው። በኢየሱስ እንመን የሞተልን እንወቅ ሲባል ኦርቶዶክሳውያን እኚህ እንግዲህ አባት ናቸው። እሳቸውን መስማት በጣም ተገቢ ነው። እውነቴን ነው የምላችሁ፣ እሳቸውን መስማት ተገቢ ነው። ክፈተው እስቲ ከመጀመሪያው በኢየሱስ እንመን የሞተልን እንወቅ ሲባል እነሱ መናፍቃን ናቸው ተባለ አይደል? ወይ የተዛወረ ነገር አለ። እዚህ ተመልከቱት እንግዲህ እንዴ ለመሆኑ ምን አብደው ነው እንዴ? ማርያም ከሌለች ኢየሱስ የለም፣ ኢየሱስ ከሌለ ስላሴ የለም፣ ስላሴ ከሌለ እግዚአብሔር የለም ይላሉ። አንዴ በባካችን በላቸው ምን ሰው ነው እንዲህ የሚላሉ? አሁን እንግዲያውስ ከፈለክ እንልክልሃለን ተባልኩና ተላከ። መልሼ መላልሼ ባዳምጠው እንደዛ ነው የሚለው። መወገዝ የለበትም። ይሄን ያልጠበቀ ጳጳስ ምን ይጠብቃል? ይሄው እግዚኦ የሚያሰኝ ነው። ማርያም ከሌለች ኢየሱስ የለም። ማርያም ደግሞ ዓለም አይድንም። እንዲህ አይባልም በፍጹም በምንም ተአምር። ይሄ ክህደት ነው። እመቤታችንን ስለወደድን እንደፈለገ ቢያረጉን በቃ እሺ ብለን መቀበል አለብን እንዴ? በኢትዮጵያ ቤተክርስቲያን እንዲህ ሲሰበክ አንድም ሰው አስተያየትም ኮመንትም አልጻፈበት። ዝም በቃ በኢየሱስ እንመን በጣም ይገርማሉ። እኛ አባት በእውነት ኃላፊነታቸውን በጣም ነው እየተወጡ ያሉት። ኃላፊነታቸውን በብዙ ስብከታቸውን ሰማው። በጣም ሌላው ቀርቶ አንድ ሲናገሩ የሰማሁት ምንድን ነው
ስለ ቅድስት ድንግል ማርያም የተናገሩት ንግግር እንዴት ነው? ይህንን ቤተክርስቲያን ማትወቅሰው ይህንን የሚያስተምሩትን ሰው ይመስለኛል፣ ካልተሳሳትኩኝ ስሙን መጥራት ይፈልጉ አልመሰለኝም። ዶክተሩ መሰሉኝ እዚህ ሃርቫርድ ያሉት እና ምን ይላሉ? ዓለም ሳይፈጠር በፊት ማለት ነው። ዓለም ሳይፈጠር በፊት ቅድስት ድንግል ማርያምን አለች። ከዛ ሚካኤልን ይጠሩትና ያሳዩታል ይመስለኛል። አሁን እንደዛ አይነት ነገር እና እባክህ ለምን በቃ ፍጠራት ትምጣ ማለት የሚል ሐሳብ ይናገራል። ለገብርኤል፣ ለሚካኤል፣ ለእግዚአብሔር ማለት ነው። ከዛ ግን